ፍቅር እስከ ደም ድረስ ዋጋ የሚያስከፍል ነው። ፍቅር ማለት የሚደከምለት ነው። ፍቅር ማለት የሚሞትለት ነው። የእውነቴን ነው ቤተሰቦች። ፍቅር ማለት ሰጥቶ መቀበል አይደለም። ፍቅር ማለት ለሚወዱት ሰው ራስን አሳልፎ እስከ መስጠት ድረስ ማለት ነው። እና ዛሬ ላይ ሩታ እያደረገች ያለችው ነገር ልክ አይደለም። የእውነቴን ነው የምላችሁ ቤተሰቦች። በእርግጠኝነት በጣም ተፈተናለች። በጣም ብዙ ፈተናዎችን አይታለች በሴትነቷ። ግን ትዳር ዓለም ላይ ስንገባ የሚያጋጥመን ብዙ ነገሮች ይኖራሉ። ህይወት በቃ እንደ መጀመሪያ አልጋ በአልጋ ሆና ትሄዳለች ማለት አይደለም። ትዳር ዓለም ላይ ስንገባ ቤተሰቦች የኛ ሐሳብ ብቻ ይሁን አንልም። ምክንያቱም 50 በ50 ስለሚሆን እኛ እንደምናስበው ያ ሰው ላያስብ ስለሚችል፣ ስለዚህ አንዱ ሲያጠፋ አንዱ የማያርም ከሆነ፣ አንዱ ካጠፋ ይቅርታ ከጠየቀ ይቅርታውን የማይቀበል ከሆነ ምን ዋጋ አለው? ምኑን ትዳር ሆነ? የእውነቴን ነው የምላችሁ ቤተሰቦቼ። በእርግጠኝነት ሩታ በጣም ተፈተናለች። በጣም በብዙ ስትራግሎች መሀል እያለፈች ነው። ግን ከዚህም በላይ መሆን አለባት። ከዚህም በላይ ፈተና ሊገጥማት ስለሚችል መዘጋጀት አለባት። ስለዚህ ሩታ ዛሬም ቢሆን አብርሽ በቃ ጥፋቱን አምኖ ይቅርታ ከጠየቀ ይቅርታውን መቀበል አለባት። ምክንያቱም ሁላችንም የሰው ልጆች ነን፣ እናጠፋለን። ስፔሻሊ አብርሽ ከጥፋቱ አይማርም በሚል ነውና ዛሬ ላይ እንዲህ የሆኑ ያሉት። በእርግጠኝነት እናውቃለን አብርሽ በጣም ብዙ ስህተቶችን ይሰራል። ግን ምንም ማድረግ አይቻልም። ይቅርታ የማያሸንፈው ነገር የለም። የእውነቴን ነው የምላችሁ ቤተሰቦቼ። ፍቅር ያለ ይቅርታ፣ ይቅርታ ደግሞ ያለ ፍቅር ምንም አይደለም። ከሁለት አንዱ ሳይኖር አንዱ ካለ ምንም አይደለም። ስለዚህ ቤተሰቦቼ በፍቅር ዓለም ላይ በትዳር ዓለም ላይ ብዙ ችግሮች የሚደርሱ ችግሮች ላይም ደግሞ መለያየት መፍትሄ ሊሆን አይችልም። ይቅርታ መደራረግ፣ ይቅር መባባል አለብን። የእውነት እላችኋለሁ ቤተሰቦች ይቅርታ መደራረግ አለብን። በቃ ከዚህ በላይ ማስለፋት የለብሽም። ከዚህ በላይ እንዲህ ማድረግ የለብሽም። የእውነት ነው የምልሽ ሩታዬ። የእውነት በቃ እሱ ራሱ በጣም አሳዘነኝ። የእውነት ቤተሰቦች አብረሽ እንደኔ ያሳዘናችሁ ሰዎች ካላችሁ በቃ ኮመንት ላይ ያሳውቁኝ። እግዚአብሔርን ነው የምላችሁ። በእርግጠኝነት ጥፋቱ እሱ ነው። በጣም አቃጥሎናል። ግን በቃ ታረመ። በጣም እንዳጠፋ ገባው። ከልቡ ይቅርታ እየጠየቀች ስለሆነ የኔ የት በቃ ይቅርታ አድርጊለት። የእውነት በቃ የመጨረሻ አንድ ድል ስጪውና በቃ እዩ። ታየሽ ምን በእናትሽ እየለመንሽ ነው። ጥፋታችን ገብቶናል፣ አጥፍተናል። ይቅርታ እየጠቅመሽ ይቅርታ ደግሞ ችግር የለውም። በቃ እኔ እኮ አልተቀየምኩም አልኩህ ጌፋ። አንተን ችግር የለውም እኮ በቃ ካልተቀየምሽኝ ደግሞ ይቅርታ ከአንተ ጋር ይኸውልህ ማለት ብዙ ተገናኝተን ላናወራ ወይ ላትረዳኝ ትችል ይሆናል ብዬ ላስብና ልተው። ከእሱ ጋር ግን ብዙ ነገሮችን አውርተናል። እቤቱ ስጠብቃችሁ እንደ ቀልድና እንደ ፌዝ ነበር አይደል ያያችሁት? አሁን ያው ሁሉ ነገር ማለፍ አይቻልም፣ መርሳት አይቻልም። እኔ አልችልም። በቃ ሰለቸኝ እኮ ያው ሁሉ ነገር እኛ ጥፋት ነው። በቃ አጥፍተናል። አብርሽም አጥፍቶ በእርግጠኝነት በጣም ተፈተነሻል፣ በጣም ደክሞሻል፣ የሚረዳሽን ሰው አጥተሻል፣ እናውቃለን። ግን ይቅርታ ያለው እድሜው ረዥም ነው አይደል የሚባለው? በቃ ይቅርታ አድርጊለት፣ የእውነት ይቅርታ አድርጊለት። የስንት ቀኑ ተተሽለታል። ስለዚህ እንደተለመደው ይቅርታ አድርጊለት። የእውነት ቤተሰቦች ሩታ ይቅርታ አድርጋ ከአብርሽ ጋር ወደ ሞቀው ትዳራቸው ይመለሱ የምትሉ ሰዎች ብቻ ኮመንት ላይ አሳውቁኝ። የእውነት ማጥፍቻ ሁላችን አጥፍተናል። ይቅርታ ከይቅርታ በላይ ምን ነገር ሸውጥ ምንም አትበሉ። ማረፍ ብቻ ነው ፈልገው ነው ብላችሁ እኮ እዚህ ሆነሽ እኮ ማለት ትችላለሽ። በፈልገውም ነገር ማምጣት እንችላለን። አልችልም። ሩታዬ ለመጨረሻ ጊዜ አንድ ድል ስጪው። ይቅርታሽ ጎንበስ ብዬ ይቅርታ ልጠይቅሽ ከፈለግሽ። አመሰግናለሁ ስለነበረን ነገር በሙሉ አመሰግናለሁ። በቃ ከዚህ በላይ እንድታስጨንቁኝ አልፈልግም። ደህና ሁኑ። ሩታዬ ለሷ ነው ኤፋ አይሆንም። በቃ ለመጨረሻ ጊዜ ይቅርታ አድርጊለት። ችግር የለውም። ብዙ የመጨረሻ ጊዜዎች መጨረሻው ነው የሚያበላሹት። መጨረሻ ነው የሚያበላሹት። አልፈልግም። ያልተወደድኩኝ ያልተፈከርኩኝ ያልተፈለግኩኝ መስሎኛል። ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን እያልኩኝ ዛሬም እንደተለመደው በግሬስ ፋሚሊ በተለቀቀ ቪዲዮ ትንሽ በሚያሳዝን ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ያው ቪዲዮውን ማየት ከመጀመራችን በፊት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም የቻናሉ ቤተሰቦች እንደተለመደው ቪዲዮ ላይክ እያደረጋችሁ ያላችሁን ሀሳብ አስተያየት በነፃነት ኮመንት ውስጥ እያሰፈራችሁ እስከ መጨረሻው አብራችሁ ቆዩ። ይመቻችሁ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ቤተሰቦቼ እንግዲህ እኛም አለን እግዚአብሔር ይመስገን። ሀበሻ እንዴት ናችሁ እናንተ?
እውነቱን ስነግራችሁ ግን እንደዚህ አድርጌ የሁሉ ነገር አድርጌ እሷ ረግጣኝ ከወጣች ተመልሳ እዚህ ቤት እኔም እንድትመጣ አልፈልግም፣ ማንም እንድትመጣም አይፈልግም። ግልጹን ስነግራችሁ ማለት ነው። እና ረግጣኝ እንድትሄድ አልፈልግም። ኤፍሬምን መጥቷል፣ ይቅርታ ይጠይቃታል። ይቅርታ ጠይቋት እኔም ማውራት ያለብኝን ነገር አውርቻት አይ እወጣለሁ እኛ አልፈልግም ካለች ረግጣ መውጣት ከፈለገች መውጣት ትችላለች። ተመልሳ እኔንም እንድታገኘኝም እንድታየኝ አልፈልግም። እኔ የራሴን ውሳኔ ወስናለሁ ማለት ነው። እና ምናልባት ይቅርታ ብያታለሁኝ ካያችሁት፣ እዛም ሆኜ ብዙ ነገር አውርቻታለሁኝ ወዳጅነት ፓርክ አግኝቼ። ግን ደግሞ እሷ ምንም ነገር አልቻለችም ከውሳኔዋ። ቤት ልብስ ላወጣ ነው ስላለችኝ በቃ እነዛ ከሆነ እጠብቅሻለሁ ወደ ቤት ልሂድ ብዬ ነው የመጣሁት። ለምን የመጣሁበት ምክንያት ምንድነው? አንደኛ ኤፍሬም ጠርቼው መምጣት ነበረበት። መጥቶ ያለውን ነገር እሷን እንዲያወራት እፈልጋለሁ። ምናልባት በእሷ አዝና ከሆነ ተቀይማ ከሆነ ማለት ነው። ከዛ ውጭ ግን አሁንም ቢሆን እኔ ልብስን ይዛ እንድትወጣ አልፈቅድላትም። ትመጣለች፣ ይቅርታ ይጠይቃታል። እሱ እኔ ማውራት ያለብኝን ነገር አወራታለሁ። አይ ካለች ግን እንግዲህ የምናየው ይሆናል። ምናልባት ሩታማ ይሄን ያላጫከነም የእውነቴን ነው የሚላችሁ ቤተሰቦች፣ ምንም ቢሆን ማለት እዚህ አንዳንድ የሩታና የአብርሽ ጠላቶች ካላችሁ ብዙ ደስታ ይበላችሁ፣ መቼም ስለማይለያዩ ማለት ደግሞ የሰው ሀዘን የምትፈልጉ የሰው ደስታ የማያስደስታችሁ አንዳንድ የዘቀጣችሁ ሰዎች በምናችሁ እንደምታስቡ አይደሉ። እነሱ በተለያዩበት ምንድን ደስ የሚላችሁ ነገር የእውነት በጣም ታሳዝናላችሁ። አንዳንድ ሰዎች ማለት የእውነት በቃ የሰው ደስታ ሊያስደስታችሁ ይገባል፣ የሰው ሀዘን ሊያሳዝናችሁ ይገባል። እና አብርሽና ሩታ መቼም አይለያዩ። እንዲለያዩ የምትፈልጉ ሰዎች ካላችሁ ላሳውቃችሁ ብዬ ነው እንጂ ለሌላ ነገር አይደለም። አይለያዩ። አንድ ነገር አለ አብርሽ፣ ትዳር ላይ አንተ ነህ እንጂ ትዳር የምትኖረው ሌላ ሰው አይደለም መቶ የሚያኖር መቼም፣ ወይም ደግሞ ሌላ ሰንበዲ መቶ የአንተ ትዳር ሊያኖርልህ አይችልም። አንተና እሷ ናችሁ ትዳራችሁን ማቆየትም አላማቆየትም የምትችሉት እኮ። እሷ በሰው እየተመራች ነው ያለችው እና ቤተሰብ ሰው እየመራት ገደል ነው የምትገባው እንጂ ጥሩ ቦታ ትሆናለች ብዬ አላስብም። እና ከዚህ በላይ ደግሞ የሰው ልጅ ተነግሮት ካልገባው እንግዲህ ለራሱ አሳልፎ መስጠት ማለት ነው። እና የቻልኩትን ነገር ነበር ላወራት የሞከርኩት። እንግዲህ እሷ ተቀባይነት የላትም። ምናልባት ኤፍሬም አስቀይሞኛል፣ አስከፍቶኛል የምትል ከሆነ ብዬ ስላሰብኩ ነው ኤፍሬምን ዛሬ የጠራሁት እንጂ በሱ መምጣትም በዚህ ጉዳይ ተመልሶ መግባት አልፈለገም ነበር። ቪዲዮ እየሰራን አይደለም። አንቺን የሚወክለው የምንሰራው ቪዲዮ አንድ ነገር ሊወራሽ እፈልጋለሁ። ማቋረጥ አለማቋረጥ ሳይሆን የምንሰራው ቪዲዮ አንቺን የሚወክላል ነው እያልኩሽ ያለሁት። አንድ ማውራሽ ነገር አለ። አብርሽ ደውሎ ነው የጠራኝና አሁን ያልነበርኩም እና ሻንታ የመጣሽበት ጉዳይ አሁንም አውቃለሁ፣ ግን በመጨረሻም አንዲስ ነገር አለ። ምክንያቱም ብዙ ነገሮች ተፈጥረዋል። ከአንቺ ጋርም ከቤላ ጋር ብዙ ነገሮች ተፈጥረዋል። በመሀላችን ብዙ ነገሮች አይሆኑ ነገሮች ተፈጥረዋል። ግን ያ ሁሉ ነገር እያደረኩት የነበረው ነገር በሰዓቱ የመሰለኝ ለእናንተ ወይም ደግሞ ለተዳራችሁ አሪፍ ነገር ያደረጉኝ ደግሞ የመሰለኝ ነበር። ግን ያ የሄድኩበት ነገር ስህተት መሆኑ ገብቶኛል። ያደረኩት ነገር ስህተት ነው። አንቺንም በድያለሁ፣ አቤላንም ሆነም አንቺንም ስላሳዘንኳችሁ። በመጀመሪያ ግን የመጣሁት ዋናው ዓላማ ይቅርታ ልጠይቅሽ ነው። አይ በመጀመሪያ ደረጃ ኤፍሬም ማለት አብርሽ ይቅርታ ጠይቃቸው ሰለጠነ ነው ወይስ ጥፋተኛነት ገብቶክ አምነህበት ነው ይቅርታ እየጠየቅ ያለው? ማለት ጥያቄ ስለፈጠረብኝ ነው እኔ ማለት ይቅርታ አላዘንኩብህም፣ ግን ያው ሰው እስኪነገር የሚጠበቅ ደረጃ ስላለህ አይደለም ማለት ነበር። ብዙ ነገሮችን ስትናገር ማገናዘብ ነበረብን። እኔም ቼክ ነበረ ታውቃለህ። ሁሉንም ነገር ካወራሁ በኋላ ራሱ ሌላ ነገር ከመናገር አልተቆጠብኩም። ነገሮችን ማገናዘብ ደግሞ ማንዘሩ የሚባለው ነገር ላይ ፎከስ ከማድረግ ይልቅ ድጋሚ
ስህተት ነው እየተባልክ ስህተትን መድገም ላይ ነበር ፎከስ ያደረገው። ያም ሆነ ይህ እኔ ግን የአንተን ጥሩነት አልሸፈነብኝም። ምክንያቱም በጣም በብዙ በምታስፈልገኝ ጊዜ አብረኸኝ ስለነበርክ፣ ስለ አገዝከኝ፣ ስለረዳኸኝ ይህ ዛሬው የተፈጠረው ስህተት የትናንቱን ጥሩነትን የትናንቱን መልካምነትን አልጋረደብኝም። ምክንያቱም በቃ ጥሩ ነበር ክላኔ ይመስላል። እኔ ደግሞ ያንን ጥሩነትን በዛሬ መጥፎ ስራዎች ልሽረው አልፈልግም እና አላዘንኩብህም። ያው ማለት አንዳንድ ነገሮች ያስከፉ ነገሮች ቢኖሩም አላዘንኩብህም። ያን ያክል አትጨነቅ። ሩታ እኮ ሲጀመር አይደለም ኤፍሬም ላይ ማንም በቃ የእውነቴን ነው የምላችሁ የሚጨክን አንጀት የላትም። ግን ይህን ያህል ምን እንዳስጨክናት እንጂ አሁን አብርሽ ላይ እንዲህ መጨከነው አንጃ። ይህን ያህል ቀን እግዚአብሔርን በእርግጠኝነት ይሆናል አብርሽ የሚማር አይነት ሰው መስሏት ከዛሬው ስህተቱ ተቆጭቶ ነገ ላይም ደግሞ ይሄን ጥፋት እንዳይደግም አስባ ይሆናል በእርግጠኝነት። ግን አብርሽ የሚማር አይነት ሰው አይደለም። ቤተሰቦች የሚመለስ አይነት ሰው አይደለም። ከትላንትናው ማንነቱ ዛሬ ላይ መቼም የሚሻሻል አይነት ሰው አይደለም። ተስፋ የቆረጥንበት ምንም ቢሆን ሁሉንም ነገር ተሸክመሽ ችለሹ ማለፍ አለብሽ ሩታ፣ ተላምደሽ ማለት። ምክንያቱም ደግሞ የሆነን ሰው ስትወጂው አብርሽን ስትወጂው ከነደካማ ጎኑ መሆን አለበት የወደድሽው። ወደ ኋላ እየመለሽኝ ያለሽው በቃ ተይው ሁሉም ነገር በቃ። ይኸውልህ ምን አለ መሰለህ ትናንትና አልማረም ካልቻልክ ዛሬ እንደማትደግመው ምንም እርግጠኛ ልሆን አልችልም። ስለነገ እኮ ሩታ ለምንድን ነው የምትጨነቂው? ስለነገ እኛ መኖራችን ራሱ እኮ እርግጠኛ አይደለም። ይኸውልህ ልንገርህ ትላንትና ከትላንት ወዲያ ያለፉትን ጊዜያቶች በሙሉ በቃ ነገ መልካም ይሆናል እያልኩኝ ነው አልፌ ለዛሬ ለዚህ በቃሁት። ረዳኸኝ። ስለዚህ እኔ ያንን ነገር መድገም አልፈልግም። የእውነት ቤተሰቦች እኔ በቃ ቃል ስላጠረኝ ነው ዝም ያልኩኝ። ይሁን በቃ መናገርም አልቻልኩም። ምን ማለት እንዳለብኝም አላቅም። ብቻ እግዚአብሔር በቃ ፈጣሪ አምላክ ከመሃላቸው ይግባ እንጂ እንደዛ ከማለት ውጪ ምንም ብናወራ ምንም ብንል መመለስ አልቻሉ። ፈጣሪ ደግሞ ሁሉንም ነገር በጊዜው ውብ አድርጎ ይሰራል። ስለዚህ መጠበቅ ነው እንግዲህ። ምን ነው በቃ ስለነገ እኮ እኛ ራሱ መኖራችን እርግጠኛ አይደለንም። ስለዚህ በቃ ነገር የሚያውቀው እግዚአብሔር ነው። ነገር መስታሰብ እግዚአብሔር ነው። ምንም ሳይሆን እሺ በቃ ችግር የለውም። ግን እኔ ማረፍ ፈልጋለሁ። ማረፍ ስለምፈልግ የራሴ ታይም መውሰድ ስለምፈልግ በቃ በጣም እኮ እየለመንሽ ነው ያለነው። ይሄ ልጅ ደግሞ አሁንም እየዛተባት ነው። በጣም ነው እየለመንሽ። ቆይ ጥፋተኝነት ገብቶ አይደል እንዴ እየለመንካት ያለው አብርሽ እንዴ? እና ሩታም ደግሞ የመጨረሻ እድል ስጪው፣ በእናትሽ የመጨረሻ እድል ስጪው። በእግዚአብሔር ከበደንኛ ደከመንኛ ምን ማለት እንዳለብን አናቅም። በቃ የመጨረሻ እድል ስጪው፣ አንድ እድል ብቻ። ማንም አይነካሽም። በቃ ቪዲዮ ማለት መስራት ትችያለሽ፣ ግን እዚህ መቆየት ትችያለሽ። አልፈልግም። ያው ለዛ ማረፍ ፈልጋለሁ። ሲቀጥል ደግሞ ተነጋግሬ ነው የመጣሁት ብያለሁ አይደለ? እኔ ብቻ አንድ ነገር ልንገርሻለሁ እንደ ነው ወደዚህ እኔ አሁን ገብተሽ ልብሱ ምንም እንድታወጪ አስፈልጋለሁ። እግዚአብሔር ነው ምሬ ነው። በቃ እኔ አልፈቅድልሽም። በቃ እኔ አልፈቅድልሽም። እሺ ችግር የለውም። በቃ እኔ አልፈቅድልሽም። እንደዛ ነው ፍላጎትህ? ችግር የለውም። መግዛት እኮ እችላለሁ። እኔ ገንዘብ ከማውጣት ሩታ ምን ይሆንሽ ያለሽ? ይዘሽ የሄድሽው እራሱ እኮ ልብስ በቂ ነበረ። አንቺ ግን ሌላ ነገር ስላሰብሽ ነው። ኖ አይደለም፣ ሌላ ነገር ስላሰብሽ ነው። ስላልበቃኝ ነው አትበይ። እንዴ የታየህ አንተ የወሰድኩትን ሲጀመር ሻንጣ ሞልተሽ ነው አይደል? እሺ ሻንጣዬን ከፍተህ አይተሃል እኮ ሻንጣ ሞልተሽ ነው አይደል? ሙሉ ይሁን ጎዶሎ ይሁን አንተ ምንም አታውቅም። በመጀመሪያ ሲቀጥል ደግሞ ስላልበቃኝ ነው የመጣሁት። በቃ ምክንያቱም የሚሆነኝ ልብስ አይደለም ይዤ የሄድኩት። ገባህ? እውነት ግን እቺ ነፃነት ናት አይደል? በቃ አሁን ሰላሟን አግኝታ ፈታ ብላ ትኖራለች። እሷ የልቧን ከደረሰች በኋላ ወዲህ ፍጫው እንጂ የሆነ ላለው እግዚአብሔርን ፈጣሪ ሁላቸውንም የእጃቸውን ይስጣቸው። የእውነት እንጂ ብዙ የመጨረሻ ጊዜ የተባሉ እድሎች ናቸው። ሌላ የመጨረሻ ጊዜ የሚባል እድል እያመጣብኝ እና ህይወቴን ነገር ውስጥ እየከተተብኝ ያለው በጣም ብዙ ጊዜ ላስታውስህ እንዴ ምንም አይነት ጥፋት እንኳን አላጠፋም ብሎ ተገዝቶ አባቱ ፊት ተንበርክኮ ቃል ገብቶልኛል። ላስታውስህ እንዴ እነዛን ታይሞች ማስተፋት ፈልግም
የሰው ልጅ ለዚህ ሁሉ ጥፋት እኮ መንስኤው እኔ አይደለሁኝም ሩታ። እኔ እኮ አይደለሁኝም ለዚህ ሁሉ ነገር ተጠያቂው። ሰው ነው እኮ ህይወቴ የመጣው አይደለ? እኔ በራሴ ነው እንዴ እሷን ነይ ውጪ ሚዲያ ላይ ፎቶአችንን ልቀቅ የሆነ ነገር አድርጊ ብዬ ነገርኳት እኔ ነኝ እንዴ? ራሷ እኮ ነች የመጣችው። ስለዚህ ታዲያ እኔ ለምንድነው ምን ስለምታደርጊ አይደለም እንዴ? ምንም የዋሸሁት ነገር የለም። በቃ ያለፈ ታሪክ ለአንቺ ዘርዝሬ ያልነገርኩሽም አለቀ። እኔ ብዙ አሁንም የራሴ የሆኑ ነገሮች ያለበት ነገር አለ። ግዴታ አይደለም እንዳውራት ማውራት ግዴታ አይደለም። ሩታ ማለት ሁላችንም እኮ እንዋሻለን፣ ሁላችንም እንሳሳታለን። ፈጣሪ አምላክ የኛን ያን ሁሉ በደል ይቅር ብሎን የለ እንዴ? የእውነቴን ነው የምላችሁ ቤተሰቦች ማለት እኛ እየወጋ ነው እየወገር ነው የሚያውቁትን አያውቁም እና ይቅር በላቸው ያለ አምላክ እኮ ነው ያለንና ከሱ መማር አለብን። ይቅርታን ምህረትን ከሱ መማር አለብን ቢያንስ በስሱ። አረ እባክሽ እባክሽ ሩታ እባክሽ በቃ ምንም ቢሆን ባልሽ ነው። በዚህ ልክ እንትን አታድርጊው። እግዚአብሔርን ቤተሰቦች በጣም እያሳዘነኝ ነው ይሄ ልጅ ከጊዜ ወደ ጊዜ ማለት አድራ ሄደክ ወይም ደግሞ ነገር አድርጋ አላደረኩም ማለት ግዴታ አይደለም። ኢቭን ደግሞ ከኔ ጋር ተነጋግረህ ቃልህን መቀየር ግዴታ አይደለም። ገባ ሩታ? እኔ ሰው ላይ ሰራራለሁ አለቀ በቃ። በፍጹም የተነጋገርንበትን ነገሮች አንድ ሰው በተደጋጋሚ አንድ አመት ሙሉ አይሳሳትም። ኤኒዌይስ ከዚህ በላይ መከራከር አልፈልግም። ልብስም ተውት። ስልኬ ላይ ብር አለ አይደል? አካውንቴ ውስጥ ብር አለ አይደል? በደንብ ገዝቼ መጠቀም እችላለሁ። ሩታ ልብሱ ነው እንደሚያሳስበሽ ሩታ ሰላምና አረፍቴ ብቻ ነው የሚያሳስበኝ። ሌላ ምንም አይደለም። አቤት ልቀቀኝ፣ ልቀቀኝ። አንተ ደግሞ እንድትነካኝ አልፈልግም። ሁሌ የምትጋፋኝ ነገር ያስጠላኛል። አልጋፋሽም። እሺ በቃ እሺ በቃ አንዲያውሪ እኛ በራስሽ እንድትንቀሳቀሽ ነው የምንፈልገው። እሺ ይቅርታ አድርጊልኝ እኮ ይቅርታሽ ነው ይቅርታሽ ነው ጎንበስ ብዬ ይቅርታ ልጠይቅሽ ከፈለግ እንዴ ሩታን ምንድን ነው የምትወኚው ከዚህ በላይ እንዴ? እሱም እየተጋፋሽ አይደለም በራስሽ እንድትወሰኝ ነው እያደረገሽ ያለው። ማናችንም አንጋ አንጋፋሽም እኮ በግድ ይዘን አናስቀምጥሽም ቤት ውስጥ እንዴ። አንቺ ሰው ነሽ እኮ ልሂድ ፈቀዱልኝና ልሂድ። እንደዛ እኮ ለምንድን ነው የምትሄጂው? በቃ ይቅርታ አለሽ ማረፍ ፈልጌ እንደኔ ብዙ ነገር መናገር ፈልጋችሁ ቃል ያጠራችሁ ሰዎች አላችሁ። እሺ ከዚህ በላይ ምን እናደርግሽ ሩታ? ምንም አልፈልግም እኮ በቃ እኔ ማንንም ሁሉንም ነገር ለማድረግ ረፍዷል። ሩታዬ እንደሱ አይደለም። ተረጋጊ። በመጀመሪያ በቃ ረፍዷል። ይሄ ረፍዷል። ፕሊዝ ረፍዷል። አልገባችሁም? ረፍዷል። ዛሬ እንደዚህ ተፈጠረ ደግሞ ተማመኝ ነው እንደዚህ። ማንንም አልተማመንም። እኔ ራሴን ፈጣሪን በቃ አለቀ። ማንንም አልተማመንም። ከራሴና ከፈጣሪ ውጭ ማንንም ተማመኝም አላውቅም። በደንብ ራሴ ላይ መተማመን የምችል ምን አይነት ሰው እንደሆንኩኝ ጠንቅቀህ ታውቃለህ። ይሄን ደግሞ ለአንተ ማስረዳት አይጠበቅብኝም። አመሰግናለሁ ስለነበረን ነገር በሙሉ አመሰግናለሁ። በቃ ከዚህ በላይ እንድታስጨንቁኝ አልፈልግም። ደህና ሁኑ። ሩታዬ እንደሱ አይደለም። ኤፋ አይሆንም። አይሆንም በቃ ወይኔ ልቀቀኝ። አይሆንም። ለመጨረሻ ጊዜ ብታደርግለት ችግር የለውም። ብዙ የመጨረሻ ጊዜዎች መጨረሻው ነው የሚያበላሹት። መጨረሻ ነው የሚያበላሹት። አልፈልግም። ያልተወደድኩኝ ያልተፈቀርኩኝ ያልተፈለግኩኝ መስሎኛል። አጥንትም ይሰብር አንገት ሚያስደፋ ሆኖ አንደበትሽ ጎድቶኛል። ባይ ባይ ይበቃኛል። ባይ 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 አንቺ አልተቀየርሽም። ባይ 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 ጉዳት አልታየሽም። ባይ 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 ጭንቀት ቤተሰቦች እነኚህ ሰዎች ነገር በጣም እየደበረኝ ነው በጊዜ ሂደት። እኔስ ውድ ቤተሰቦች ዋናው የእናንተ ሰላም ነው እና ብዙ አትጨናነቁ። የእነኚህን ሰዎች ድራማ እያያችሁ ብዙ አይክፋችሁ እግዚአብሔርን። ለማንኛውም የነበረ ቆይታ ይህንን ይመስል ነበር። ያው ሁሉ ቀን ደስ የሚል አይሆንም። አንዳንድ የሚያሳዝኑ፣ አንዳንድ ደስ የሚያሰኙ፣ አንዳንድ የሚደብሩ ቀናቶች ስለሚኖሩ ሁሉንም መቀበል ነው እንግዲህ። ለማንኛውም የነበረን ቆይታ ይህንን ይመስል ነበር።